እያንዳንዱ ነገር ሰው እስከ መግደል ድረስ ይሄዳል። ያን ነገር ከተከለከለ ልህኛ ነገር ነው። ውጣ በእናትህ ሰውዬ ውጣ። አንተ ቁጭ ብለህ አውራኝ አልኳል። ለምን ነው የምትለው? ዋሽታው ነው ብኛል አባቴ በጣም ቅርታ ያማህ እንዴ ምን አገባ አንተ ምን አስጨነቀ? ምን አይነት ጥያቄ ነው የፈለኩት? ደከመው አባቴ እድሜውም እየገፋ መጣ። ተስፋ ቆረጠ። በቃ ለነገሮች ምናምን ነገር በቃኛ አለ። በቃ ገንዘቡንም አልፈልግም ውጣልኝ በቃ። በቤቴ መተቆ እያዘዝክ አባቴን እንግዲህ የሆነ ታይም ላይ እንደወጣ ቀርቷል። አልተመለሰም። በላቦ በእናትህ ውጣልኝ በቃ ከቤቴ ውጣ በእናትህ ውጣልኝ። ይሄ በቃ የሱ ጸባይ ነው ታወቀ ነው ከበፊትም ጀምሮ። ወይ ውጣልኝ ከቻልክ በእናትህ ቁጭ በልና ተነስተህ ውጣ ከቤት በእናትህ ቁጭ በልና ተረጋጋ። አባቴ ግን ያን ነገር ይቃወሙ ነበር። ምክንያቱም እኔ እዚህ ጋር ገና ብዙ ነገር ይቀረኛል። ሀዘኔን በመቋቋሜ ለራሴ ሽልማት ሊሆን ይችላል እንጂ አንተ ሽልማት ልታበረክትልኝ አትችልም። አባቴ በዛን ሰዓት ብዙ ጠላቶችን አፍርቷል። ሰላም ውድ የገኒ ሚዲያ ቤተሰቦች እንደምን አላችሁ? ሰላም ፍቅር ጤና ከእናንተ ጋር ይሁን እያልኩኝ ግን እኔ ወንድማችሁ እግዚአብሔር ይመስገን በጣም ደህና ነኝ። ያው ከሰሞኑን እንግዲህ ስንፈታ የነበራችሁን እያንዳንዱ ኬዞች በደንብ ተመልክታችኋል። ምን አይነት እንደነበረ እንግዲህ ምን አይነት አሰቃቂ የወንጀል ጊዜ እንደነበረ እንግዲህ ያው እያንዳንዱ ነገር አይታችኋል። ሁላችሁም ደግሞ በኮሜንት በውስጥም እየደወላችሁ ያው ሰፖርት ስታደርጉ ስታበረታቱ ከጎናችን እንደነበራችሁ ስታሳዩ እንደነበራችሁ እግዚአብሔር ይስጥልን ከልብ እናመሰግናለን ማለት ነው። ያው ዛሬ ደግሞ ከእህታችን ጋር እዚህ ተገኝቻለሁ ማለት ነው። እህቴ ከሰሞኑን በጣም በተደጋጋሚ እየደወለች ላገኝ ፈልጋለሁ ላወራ ፈልጋለሁ አንዳንድ ነገሮች እኔ ጋርም አሉ ብላ እንግዲህ ያው በተደጋጋሚ ስደውል ነበረ። ዛሬ ከእሷ ጋር ተገኝቻለሁ ማለት ነው። ነገሩ ምን ይሆናል የሚለውን እንግዲህ አብረን የምንመለከት ይሆናል። እስከዛ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አብራችሁን ቆዩላለሁኝ። ቀጥታ ወደ እህቴ። ሰላም እህታችን። ሰላም። እሺ ያው ከሰሞኑን እንግዲህ ያው በተደጋጋሚ ስደውይልን ነበረ እና እኔ ጋር ማወያችሁ ጉዳይ አለ ብለሽ ነበር ማለት ነው። እንግዲህ ያው በጊዜ መምጣት ያልቻልነው ስራችንን ታውቂዋለሽ እና በጣም ብዙ እንደንቺ የተቸገሩ እህቶቻችን ብዙ ነገር ፍትህ የሚፈልጉ ይደውላሉና እነሱንም ያው እንትን እያልን ነበር ነው ከሰሞኑ እንግዲህ ቶሎ አንቺ ጋር መምጣት ያልቻልነው እና እስቲ ነገሩ ምንድነው የሚለውን እያንዳንዱ ነገር እንግዲህ ያው ዛሬ እዚህ ድረስ ልሰማ ላዳምጥሽ እንግዲህ ተገኝቻለሁ። በምችለው አቅም እንግዲህ ያው ከጎንሽ ሆኜ መፍትሄ የሚፈልግለትን ነገር መፍትሄ እንፈልጋለን ማለት ነው እና ከዛ በፊት ለቤተሰቦቼ ለኔም ስምሽን አስተዋውቂንና ከዛም በኋላ ያለውን ነገር ምን ነገር ይሆናል። ስሜ ሄመን ይባላል። ከአቶ አበበና ከወይዘሪት አየለች የተወለድኩ ነኝ። በደብረ ብርሃን አካባቢ ያደግኩ ልጅ ነኝ። አቶ አበበ በጣም ያው አቶ አበበ ለማለት ይከብደኛል፣ ግን ያው እዚህ ሚዲያ ላይ ስላለው በጣም እንትን አባቴ በጣም ጥሩ ሰው ነው። ጀግና አባት ነው። ለቤተሰቡ ፊት ለፊት የሚቆም ነገሮች ሲመጣ በማሰብ የሆነ በቅንነት የሚመልስ መጥፎ ነገር ሲመጣ በየዋህነት የሚመልስ ሰው ነው። ብቻ ብዙ ነገር ተምሬያለሁ። አባቴ በጣም ለቤተሰቦቼ በጣም ብዙ ነገር አድርጓል። ያው እኔ እናቴን አላውቃትም ማለት እናቴ እኔን ስትወልድ ነው የሞተችው። አባቴ እንደሚነግረኝ ያው በምጥ ምክንያት ነው ምናምን ይለኛል። እኔም ብዙም አልጠይቆም አልገፋፈውም፣ ምክንያቱም ምንም ያጣሁት ነገር የለም። እኔም አስተዳደጌ አሪፍ እንደ ማንኛውም ልጅ እንደሚኖረው ያኖረኛል። ምንም አይጎልብኝም። የሆነ ነገር ጠይቄው ከልክሎኛ አያውቅም። ሐሳቤን ይረዳኛል። እኔ የምሄድበት መንገድ ስህተት ከሆነ ራሱ አይ ልጄ ተመለሽ፣ ይሄ ትክክል አይደለም፣ በዚህ መንገድ ይሆንሻል ብሎ ይመክረኛል። በቃ እንደ ወንድም፣ እንደ አባት፣ እንደ እህት፣ እንደ ሁሉ ነገር አድርጎ ነው የሚመክረኝ። ብቸኛ ልጅ ማለት ነው? ብቸኛ ልጅ ነኝ እና ብቻ በጣም ብዙ አባቴ ለኔ ከምል በላይ ነው፣ ከምገልጸው በላይ ነው። በቃላት አልገልጸውም አውርቼው። አባት ብዙ ጊዜ በቃላት አይገለጽም። የአባትና የእናት ፍቅር በጣም ከባድ ነው። በጣም ከባድ ነው። አባቴ ያው መምህር ነው በሙያው
ኦኬ አስተማሪ ነው? አዎ አስተማሪ ነው። አሪፍ መምህር ነው። ምን ነው የሚያስተምሩት? ሂሳብ አስተማሪ ነው። ያው እኔም በትምህርት ጎበዝ ነኝ፣ የደረጃ ተማሪ ነኝ። የቤተ ክርስቲያንም አገልጋይ ነኝ፣ አገለግላለሁ እና በህይወቴ በቃ በጣም ሙሉ ዘመኔ ደስተኛ እየሆንኩ ነው። ምንም እንደዚህ ጎደለኝ ተረፈኝ ብዬ እንደዚህ አልጨናነቅም ጭራሽ እሱ እስካለ ድረስና አባቴ እንዳልኩ አስተማሪ ነው። በጣም አስተማሪ፣ በትምህርት ቤቱ፣ በመምህራን፣ በጎረቤት በቃ በሁሉም ቦታ የሚወደድ አስተማሪ ነው። በጸባዩ በምን ጥሩ ስነ ምግባር ያላቸው መምህር ነው። በጣም አሪፍ አስተማሪ። እንዳልኩ ደብረ ብርሃን ነው የተወለድኩት። ተረጋጊና እስቲ ያለውን ነገር ረጋ ብለሽ ስላስተዳደገሽ ስለምንሽ ምን ተፈጥሮ ነው የሚለው ነገር በደንብ እንትን አስተዳደጊ ያው ነገር ያለው ምንም ነገር የሚጎለኝ እንትን የሚቸግረኝ ነገር የለም። ምክንያቱም እሱ ከሁሉም በላይ በቃ እንደ ሁሉም ነገሬ ነው። እንደ እህቴ የሆነ ነገር ሲቸግረኝ እንደዚህ ለዋለው እሺ ልጅ አመጣልሻለሁ፣ ከቻልኩ አመጣለሁ፣ ካልቻልኩ ደግሞ አይሆንም የሚለኝ አባት ነው። ያ አሁን ላይ ትንሽ እንትን አይደለም እንጂ ብቻ አሪፍ ነው አስተዳደጊ ነው። አሁን ያላችሁ አዲስ አበባ ነው አይደል? አዎ አዲስ አበባ ነው የመጡት። አዲስ አበባ ላይ ነው የተገናኘ ነው ብዬ ነው። ስለዚህ መጀመሪያ ባህር ዳር በነበራችሁበት ጊዜ ያሉ ውጣ ወረዶች አሉ። እናትሽን ካጣሽ በኋላ አባትሽ አንቺን ለማሳደግ የሚከፍለው ብዙ ውጣ ወረዶች አሉ አይደል? አንቺን እሷን ካጣሽ በኋላ አባትሽን ለማስደሰት የምታደርጋቸው ነገሮች አሉ፣ ብዙ ነገሮች አሉ። ትክክል። ብቸኛ ላይ ስትሆኚ ደግሞ ለአባትሽ በቃ የሆነ እሱም ብቸኝነት እንዳይሰማው ሚስቱን እንዳትናፍቀው በቃ ብዙ ነገሮች ስላሉ ያ ነገሮች ባንቺ ነው ሚስቱን የሚያስታውሳት ያ ነገሮች አሉና ያ ነገር ምን ይመስል ነበር ያ ህይወት እንግዲህ እንዳልኩ አባቴ ብዙ ነገር ለኔ ሆኖልኛል። ያላረገው ያልከፈለ መስዋዕትነት የለም። በብዙ ነገር አሪፍ ከሁሉም ተሽዬ እንድገኝ አድርጎልኛል። ያላረገልኝ ነገር የለም እና በዛ በሚያስተምርበት ትምህርት ቤት እንዳልኩ ጥሩ ስነ ምግባር ነው ያለው እና በዛ ስነ ምግባር ውስጥ መምህራኖቹ ምኖቹም ይወዱታል እና እኔ እዛ በመማርበት ወቅት ምናምን ነገር አሪፍ ነው። አስተማሪዎች የሚሰጡኝ ምክር ምናምን ነገር በጣም አሪፍ ነው። ምንም ነገር እንዲሰማኝ አይፈልጉም እና አንድ ቀን ምን ተፈጠረ መሰለ፣ እዛ ትምህርት ቤት ውስጥ ከየት እንደመጣ አላውቅም፣ የሆነ አመራር ነገር ነው መሰለኝ ያ ትምህርት ቤት ቦታው ይፈልጋል ምናምን ነገር ተባለ። ማለት ለምን ይፈልጋል እንደሚመስለኝ አባቴ እንደነገረኝ አባቴ ብዙ እኔ እንዳልጨነቅ ብዙም ይሄን ያለ ግልጽ አድርጎ አይደለም የሚነግረኝ። የምትማሩበት ትምህርት ቤት ነው አይደል? ለሆቴልነት ነው የተባለው። ስለዚህ ትምህርት ቤት የእውቀት መገበያያ ነው። ትክክል ነው። ያው ገጠራማ ስፍራ ስለሆነ ብዙም ትሪትመንት የሚያደርገው ቦታ አልነበረም። ያ ቦታ ብዙ የሚከታተለው ሰው አልነበረም። አመራር ምናምን ብዙ ይሄን ያለ አልነበረም። በቃ አባቴ ነው በቋሚነት ሆኖ ያን ትምህርት ቤት ትንሽ እያሻሻለው እየመጣኝ ነበር እና እንደዛ ተባለ። ወደ ሆቴልነት መቀየር ምናምን ነገር ተባለ። ብቻ አባቴ ያን ነገር ተቃውሞት ነበር ካመራሩ ጋር ማለት ነው። እንደዛ ከተቃውመው በኋላ ብዙ ነገሮችን አሳልፈናል። በዛ መንገድ ብዙ በቃ ብዙ ማይረሱ የሆነ በቃ ነገሮች አንዳንድ ጉዳዮች ሲመጡ ይሄ ነገር አላልፈውም ትልና ግን ያው መቋቋም እስከሚያቀት ድረስ ግን ያው ለበጎ ነው ስትል ታልፈዋለህ እና ብዙ ጉዳዮች ነገር መተው ነበረ። ብቻ አለፍ ነው ያን ነገር አልፈነዋል። ስለዚህ ያ ነገር ከምን ደረሰ? አሁን እንግዲህ እንደነገርሽኝ እንኳን ትምህርት ቤቱ ለሆቴልነት ተፈልጓል። ሆቴልነት ተፈለገ ማለት ትምህርት ቤቱ የሚያክል ነገር ለማፍረስ ታቀደ ማለት በጣም ብዙ ወይ ባለሀብቶች የሚባሉ የትምህርት ነገር የማይፈልጉ ሰዎች ከጀርባ ይኖራሉ አይደል? ትክክል። የሚቃወማቸው ሰዎች ሲኖር ደግሞ የሆነ የወንጀል ነገር ይኖራል አይደል? እሱ ላይ ዛቻ፣ አላስፈላጊ ነገር አንቺ ላይ ማስፈራሪያ በልጁ በኩል እዛ ነገሮች አባትሽ ጋር ሊደርሱ ይችላል እና በሳቱ እንደዚህ ያን ነገር ነበር። በጣም ነበር። በጣም እንዴት አትልም? አባቴ በዛን ሰዓት ብዙ ጠላቶችን አፍርቷል። ብዙ ነገሮችን አልፏል እና በዛው መሀል በቃ እንዴት ልበል የትምህርት ፍቅሩና የሀገር ፍቅሩ ይለይብኛል። የሱ
ሀገሩን በጣም ነው የሚወደው ትምህርቱ ምናምን በቃ በጣም ነው ለሱ በጣም ሪስፔክት ያለው ነገር ነው እና በዛ መንገድ ስናልፍ ብዙ ነገሮች አሉ ብዙ ጠላቶች አፍርተናል ብዙ ነገሮች ብዙ መንገዶች ይሄ ማይታለፍ ነገር የተባለው ነገር ታልፏል ብቻ ብዙ ነገር አልፈናል አው ይፈጠራል ግን ስማን ማስፈረድስ ምናምን ይደርሳሉ አይደል ማለት ባንቺ በኩል ነው ወይስ በራሱ ቀጥታ ስለሰራሩ በሁለቱም አንደኛ በሱ መንገድ ነው ሁለተኛ በእኔ በኩል ነው ምን አለሽ በሱ መንገድ በቤት ነው ቤት አሁን እንደዚህ ይሄ ትምህርት ቤት ይፈርሳል አላልኩ ወደ ሆቴልነት ይቀየራል አላልኩ በቃ ከዛ ከምትኖርበት እናፈናቅልሃለን እናስነሳለን ምናምን ነገር የሚሉት ነገር በአብዛኛው የተያያዙ ነገሮች ናቸው በእኔ ምክንያቱም አሉ ብዙ ነገሮች አሉ አሁን እየደረስኩ ስለሆነ ያው 15 14 ያው ደብረ ብርሃን ወደ ገጠር አይደለ ያው ገጠር ስትሆን ደግሞ በልጅነት ትዳራለ ምን ትላለ ብዙ ነገር ያጋጥማል ብቻ ግን ለልጅ ብለው የሚመጡ ልጆች አሉ እንደዚህ ያሽ ስለሽ ይቅርታ እዚህ ጋር ስላቋርጥሽ ነው ለልጅ ተብሎ ልጆቹ ራሳቸው ነው የሚመጡት ደግሞ ሽምግልና ምናምን ይላካል የትዳር ጥያቄ ይቀርብልኝ ነበር አባቴ ግን ያን ነገር ይቃወሙ ነበር ምክንያቱም እኔ እዚህ ጋር ገና ብዙ ነገር ይቀረኛል ትምህርት አለ ኑሮ አለ ምን አለ በዛ ላይ እሱ ደግሞ ብቻውን አሁን እድሜው እየገፋ ስለሆነ ብቻ የሆነ አይቀበለውም ነበር ያን ነገር ይቃወሙ ነበር እና በቃ በዛ ምክንያት ዛቻው ላይ ይደርስበት ነበር እኔ ላይ ማስፈራሪያ ይደርስብኝ ነበር ዛቻ ይደርስብህ እንገላለን በቃ ልጅን ካልሰጠናት እንገላለን ኦኬ አንቺን ካልዳር ቆይ እንደዚህ የሚያደርጉት እነዛ ትምህርቲቱ እንዲሸጥ የሚፈልጉ ሰዎች ናቸው ወይስ ደግሞ ሌላ ጠላቶች እንድጋኝ መጡ ነው አይ ሌላ ጠላት እንዴት እዛው ትምህርት ቤት ውስጥ ነው የሆነ ያው የክላስ የምትማሩበት ተማሪዎች አሉ ጓደኞች ምናምን ነገር እንደነዛ ነበር የሆነ ልጅ ነበር እና እሱ ልጅ ይፈልገኝ ነበር እና ነበር ማለት በምን አይነት መንገድ እንዴት ለትዳር ምናምን ይመኘኝ ነበር እና ልኮ ነበር እንደዚህ ሽምግልና ምናምን ያኩ አንደኛ እሱ ነው ሌሎቹም አሉ በርግጥ ግን ዋናው እሱ ነው እንደዚህ ዛቻ ምናምን ነገር ያልኩ እሱ ነው እና ልኮ ነበር እንደዛ አልተስማማም ልጁ ደግሞ በጣም ጸባዩ ኃይለኛ ነው ሰው እስከ መግደል ድረስ ይሄዳል ያን ነገር ከተከለከለ ልህኛ ነገር ነው ማለት እንዴ ስለሽ ከቤተሰቦቹ የሆነ ሰፖርት የሚያደርጉ ሰው አለ ነው ወይስ ከመንፈስ ሙስሊም ወንጀለኛ ነው ማለት ነው በርግጥ አለ ያው ሰፈሩ ትምህርት ቤት በቃ አስቸጋሪ ነው ኦቨር በጣም አስቸጋሪ ልጅ ነው ማንንም ይችላል ነው አሉ ወላጆች እናት አባት ሁሉም አሉ ቤተሰብ እንዳንዱ በቃ እሱ ያለው ነገር ነው ምን ፈልገው ማተግ የለም ወደ ግሚዳ ይቻላል ያው የምንኖርበት ከተማ ብዙም እኮ አለ በርግጥ እኮ ህግ መኖር አለ እግዚአብሔር ይመስገን አለ ያው እንደዚህ አይነት ነገር አሁን እየተሻሻለ መጣ እንደውም አለ እኮ መኖር ግን ብዙም በቃ ልጁ እንኳን እንጃ መንግስት እንኳን የሚችለው አይመስለኝም የሆነ በቃ ይሄ በቃ እሱ የሱ ጸባይ ነው ታወቀ ነው ከበፊትም ጀምሮ እና ከአባቴ ጋር የተደራረሱት በዚህ ምክንያት ነው በቃ እንበያለው ምናምን በቃ በአብዛኛው ይዝትበታል የሆነ ያስፈራራዋል በቃ እኔም ራሷን አዲ መንገድ ላይ አላሳልፍ ወይ የሆነ በቃ ትንኩሳ የሚባሉ ነገሮች አሉ ልክ እንደዛ ነበር ቸከባል ነበር እንደዚህ ነገር ሲፈጠሩ በጣም ከባድ ነው ስለሽ ደግሞ ህግ እንኳን ወንተ ማይችሉ አይነት ሰው ሲሆን ያ በጣም ከባድ ነው በዛ ሰዓት አባት ሲሆነ ውሳኔ ይወስናሉ ብዬ አስባለሁ ምክንያቱም አባት አንዳንዴ ለልጁ ብዙ ነገር ይሆናል አይደለ አንደኛ ብቻውን ያሳደገች ሲቀጥል አገሪቷ ህግ እንኳን ማይችለው ሰው ከሆነ ምንም ቢሆን አባት አጎንብሶ ቢል እንኳን ለልጁ ያቀጡ የሆነ ውሳኔ ነው እና በሰዓቱ አባት ምን አይነት ውሳኔ ወሰነው ነበር በቃ በሰዓቱ ደከመው አባቴ እድሜውም እየገፋ መጣ ተስፋ ቆረጠ በቃ ለነገሮች ምናምን ነገር በቃኛ አለ በቃ የሆነ አንድ ጊዜ
መጣና ከስራ ልጅ እንደዚህ ነው ብሎ አማከረኝ። ከዛ እሺ አባቴ ማለት እንደፈለክ ልጅ አልቻልኩም በቃ አሁን ትምህርት ቤቱም ለሆቴልነት ሊቀየር ነው አንቺም እንደዚህ እየተባልሽ ነው እና በቃ መቋቋም አቃተኝ እዚህ ጋር ማንንም ያግዘኝ ሰው የለም ቤተሰብ የለውም አባቴ ቤተሰብ የለውም ከጎዳና ላይ ነው አንስተውት ያሳደጉት ያው እናትና አባቴ ተባሉት ማለት ቤተሰብ የለውም ቋሚ ቤተሰብ እና በቃ ደከመኝ አለኝ በቃ እሺ አባ እንደፈለክ አልኩት ከዛ በቃ ያው ትምህርት ቤቱን ሊፈርስ ስለሆነ ወደ ሆቴልነት ሊቀየር ስለሆነ እዛ ወደ አዲስ አበባ አዘዋውሩኝ አልኳቸው አለ ኦኬ ከጎኑ ሆኖ ሰፖርት ነው ሌላ መምህራኖች አልነበሩ ሁሉ መምህራን ትምህርት ቤቱ እንዲፈርስ ነው የፈልገው ያው ተስሙ ያው ለነሱ እኮ የሆነ ነገር ይደረግላቸዋል ያው ሲፈርስ ዝም ብሎ እኮ ይደረግ ያው መስፋፋት ያለበት ቦታ ነው ያ ትምህርት ይሰራል ምንም አላረገ ከዛ አንፃር አንደኛ እነዚህ መምህራንም እውቀት መስፋፋት ብቻ ሳይሆን ለነሱ እንጀራቸው ነው ተማሪዎቹም እዛ አካባቢ እውቀት ማግኘት ስላለባቸው እነሱም ሰላማዊ ሰልፍ መውጣት ይችላሉ ብዙ ነገር መሆን ይችላል ትምህርት ቤት የሚያክል ነገር ዝም ብሎ አንተና አይመሰረትም ዝም ብሎም አይፈርስም ያ ነገር አለና ያ እንዴት ዝም ብሎ ባንድ እንዴት ሊስማሙ ቻሉ ወደ ሆቴልነት ለመቀየር በቃ አላቅም እንጃ ብዙ ሰዓት እኮ ተከራክሯል ብዙ ቀን እንትን ብለዋል አይሆንም ብለዋል በቃ አልቻሉም ሲጋፋ ቀኑ አልቻሉም መሰለኝ አላቅም በብርም እነዛ በጣም ኃይለኛ ከባድ ናቸው በሁሉ ነገር በኢኮኖሚም በምንም አላቸው የተሻሉ ናቸው ሁሉ ነገር ማድረግ ይችላል እነዚህ ግን ደካማ ናቸው ምንም በቃ ጀስት ገበሬ ናቸው ምንም አርሰው ነው እጅ ወዳፍ መምህርነትም ሲባል ትንሽ ነው ደሞዙ ምናምን ብቻ እንደዛ ነው ከዛ አባቴ ደከመኝ አለኝ ሰለቸኝ በቃ ወደ አዲስ አበባ እንሄዳለን እንግዲህ እሱ መቃወም አልችልም ብዬ እሺ ብዬ ተነስተን ሄድን ወደ አዲስ አበባ መጣ ነው አዲስ አበባ መተንም ያው አሪፍ ነው እግዚአብሔር ይመስገን ተመስገን ነው የሚባለው አሪፍ ነው ያው አሪፍ ነው ብዙም የህይወት ፈተና ብዙም አልጋጠመንም ነበር ያው አሪፍ ነው ምንም አይልም ግን ብቻ እንዳልኩ እዛ የነበረን ጠላቶች ያው በስልክም በምንም ይዙቱበት ነበር ኦኬ እዚህ ከመጣው በኋላ አልተውቱም ነው አዎ አልተውቱም ምን ነበር የሚሉት በቃ ያስፈራሩታል ምን ይያሉ አንደኛ ያ የነገርኩ ልጅ ነው ኦኬ ሊያገባሽ ይፈልጋል አዎ ሌላኛው ደግሞ እንደዚህ በትምህርት ቤቱ በምክንያት ነው ብቻ እንደዛ ይዙቱበት ነበር የባሰ ጭንቀት እንትን እየፈጠረበት መጣ ምናምን እድሜው እየገፋ መጣ በቃ ከባድ ነበር በጣም ከባድ ነበር ስለሻው ምን ይያሉ እንደሚይዙቱበት ምናምን በደንብ እንገላለን ይያሉ በቃ ሁሌ እንገላለን አሁን ትምህርት ቤቱም አንደኛ ያው በቃ ወደ ሆቴልነት ለመቀየር ሁሉም ምን ጥሎ ተራራለ ያ ምክንያቱም ጥሎት መጥቷል እሱ አይደለ ያ ነገር ስላለ እዛቸው ከምን ሊመጡ ይችላል ያው ነገርኩ እሱ ሳይሆን ያው ቅድም የሚፈልገኝ ልጅ አለ ያለ እሱ ልጅ በጣም ኃይለኛ ነውና ኦቨር በጣም እለኛ ነው እዚህም ከመጣ አላረፈም ነበር አባቴ በተለያየ አይነት ስልክ እየደወለ እንደዚህ ነው ይለዋል እንደዚህ ነው ይለዋል በቃ እሷ ልጅ ለኔ ካላረኳት አንተ በህይወት አትኖርም ይለዋል የሆነ በቃ ይሰድበዋል ምን ይለዋል እኔ በቃ በዛ ሰንጭንቅ ነው የሚለኝ ደግሞ መጥቶ ይነግረኛል እንደዚህ እኮ ተደውሎ አዎ ደግሞ ቋሚ ለህግም ሄደና አመልክተናል በልክት ግን ምንም ሊፈይዱልኝ አልቻሉም በቃ ምንም እንትን እዚህ ከመጣሽ በኋላ እንደጋሚ ለግ ያመለከታችሁ አዎ እንደዚህ በዚህ ስልክ እየተደወለ እንደዚህ ዛቻ ይደርስበታል እንደዚህ እንገላለን የሚሉት እንትኖች ብዙ ነገር እንትን ብለዋል ነገርናቸው እዛም ያሳለፍነውን ህይወት ነገርናቸው እዚህ መተን ምን ላይ እንዳለን ነገርናቸው እሺ እንደርስበታለን በቃ እሺ ነው የሚሉን ምን አዲስ ነገር ስንላቸው ምንም የለም ገና ያጣራን ነው የሚሉ ምንም እንትን ፋይዳ የለው ምንም በቃ ከባድ ነው ስለሽ እንደዛ ሲሆን ደግሞ በተደጋጋሚ እንደዛ ነገሮች ሲፈጠሩ ዛቻም ሲኖረው ጥላችሁ መጣጣው
ጥላቶች የመጡት ቦታ ደግሞ ጠላቶች ተከትለው ሲመጡ በጣም ከባድ ነው የሚሆነው አይደል? ያ ነገር አለና እኛንም የጠራሽብን መንገድ አለና ያን ነገርም ብንነግረኛ ለምን እንደፈለግሽ እኔ አንደኛ እናንተን የፈለኳችሁ ብዙ ሶሻል ሚዲያ ላይ ሳያችሁ አሪፍ ማለት አሪፍ ከሰው ጋር ያላችሁን ነገር በቃ የምታወሩትን ነገር ግልጹን ነው የምታስወጡት ያላችሁን የወንጀል ታሪክ ምናምን ነገር ሳይ በጣም አሪፍ ናችሁና ቢያንስ እናንተ ጋር እንኳን ሄጄ ቢያንስ የሆነ ነገር በፈይድ ምናምን ነገር ስራችንን ተከታተያለሽ ማለት ነው ስራችንን ተከታተያለሽ ማለት ነው አዎ እከታተላለሁና ደግሞ ያው አዲስ አበባ አሁን ላይ ያለውበት ችግር በጣም በጣም ከባድ ነው አባቴን እንግዲህ የሆነ ታይም ላይ እንደወጣ ቀርቷል አልተመለሰም እና ብቻ በጣም ከባድ ነው ለኔ አሁን ላይ ያለውበት ምንም ተረጋጊና ችግር የለም ተረጋጊና ያለው ነገር ያው መፍትሄ እንዲገኝለት ተረጋግተሽ መች እንደጠፋ እንዴት እንደጠፋ ምን እንደተፈጠረ ያለው ነገር የዋሽታው ነውብኛል አባቴ በጣም ቅርታ ችግር የለም ለመረጋጋት ሞክሪና ያው ደግደጉ ማሰብ ነው አይሻልም ከንዳ በፊት ደግደጉ ማሰብ ነው የሚሻለው እና ስለሽ አሁን አባቴ ጠፍቶ ነው ያለው የነገርሽኝ እንዳለው ከሆነ እና ከመጥፋቱ በፊት ምን ነበር ያው ብዙ ጊዜ ካንቺ ጋር ስለምታወሩ ያለው ነገር ምን ሳጠፋ አዲስ አበባ ከመጣን በኋላ እንዳልኩ መምህር ነው ብያለሁ በመምህርነት ተቀጠረ እዚህም ብዙም ስራ በመፈለግ ምናምን አልተንገራተተም አገኘ ገባ ያስተማረ ነው በስነ ስርዓት ደሞዝ ምናምን ይከፈላል በስነ ስርዓት ያው የመንግስት ተቀጣሪ ነውና ጥቅም ምናምን ነገር አለው ቢያንስ ቤቱን በዛ ይሸፍናል ምናምን ኑሮ ብዙም አልከበደንም ያው እዚህም ፍላጎቴ ምናምን ነገር ስነግረው እሺ ብሎ ያደርግልኛል እና እንደዛ ነበርና መቼለት አርብ ዕለት ነው አርብ ዕለት ቲቶር አለብኝ አለ ያው በአብዛኛው ቲቶር ጧት ነውና የሚሰጠው የጂ ልጆች ላስተምር ረፈደብኝ ብሎ በስነ ስርዓት ተነስቼ ቁርስ ሰርቼ ምናምን ነገር በላን ምሳ ቋጠርኩለት ምን አልኩለት ከዛ ሄደ እኔ ዛን ሰዓት ትምህርት አልነበራችሁም ተብላ አልነበረኝም ነው ወጣ አልመጣም እንደወጣ አልመጣም በቃ የዋሽታው ነው ቀር አልመጣም አላቅም ምን እንደሆነ አላቅም ስለሽ በቃ ቲቶር ብሎ እንደወጣ ነው ይጣው እኔ ማቀው በቃ እንደነገርኩ ብዙ ጠላቶች አሉኝ ብያለሁ ከዛ ነበሩ ስለሽ እዚህ ጋር ተከተሉት ይመጣሉ ቢታሰብኩ ነው እኔም ጠርጥሬ ነበር በርግጥ ግን እርግጠኛ አልሆንኩበትም ያው የሰው ልጅ ላይ መቼም እርግጠኛ ሳትሆን አትፈርድም አይደለ እኮ ያው እርግጠኛ ነበርኩም በዛ ነገር ላይ ብቻ እኔ ማስበው እንደዛ ነው እዛ የነበሩን ጠላቶች ወይ እዚህ መተው ወይ የሆነ ነገር አባቴን የሆነ ነገር አድርጎት ወይ አላቅም ብቻ ስጋቴ እንደዛ ነበር በየቀኑ ዛቻና ማስፈራሪያ ነው የሚደርስበት አባቴ እንገላለን እያሉ በየቀኑ በየሰዓቱ በየደቂቃው ብቻ እንደዛ ነበር እና አልመጣም እንደወጣ ቀረ አልደወልሽም ከዛም በኋላ ምን ያህል ጊዜ ነው ጭራሽ አንድ ሳምንት ይሆናል ሳምንት ሙሉ እሱ ከጠፋ በኋላ እሺ አንቺ ጋር የተደወሉ ስልክ ጥሪዎች ምናምን ነበሩ እኔ ጋር ጭራሽ የሉም ጭራሽ ከዛ ሄጄ ለህግ አመለከትኩ ህግም ያው መፍትሄ አልሰጠኝም ያው እንዴት አቅቷቸው ይሁን ምን ይሁን አላቅም ብቻ ሄድኩኝ እነሱ ጋር በተከታታይ ቀን ሄዳለሁ ሁሌም በቃ ማልሄድበት ቀን የለም ዛምን አዲስ ነገር ስላቸው ምንም ይሉኛል በቃ ምንም ሌላ ምንም እንትምላቸው ነገር በቃ ምንም የሚፈጥሩልኝ ነገር የለም በራስ ምን አረግ በራሴ ልፈልገው ሞክሬያለሁ በርግጥ እዛ ትምህርት ቤት ሄድኩኝ አጣራው መምህሮችን ጠየቅኩ አባቴ እኮ እንደዚህ እንደወጣ ጋር አልመጣም እኮ ቤት እንዴ ሲወጣ እኮ አይተነዋል 9 ሰዓት ተማሪዎች ኦቨርሲ እነሱ ያው
አስተማሪዎች ያው ተማሪ ሲወጡ 9 ሰዓት አይደለም የሚወጡት የሆነ ስብሰባ ነገር ነበራቸው በመሃል 10 ሰዓት ላይ ነበር የጨረሱት ያን ስብሰባ ነው ከዛ እና አልመጣም እኮ ምናምን ነገር ስላቸው አረ ወጥቷል ከኛ ሄዶ እኮ በቃ አይተነዋል ሲወጣ አይተነዋል ከግቢ ወጥቷል ምናምን ነገር እርግጠኛ ናችሁ አልኳቸው አዎ እርግጠኛ ነን በደንብ አይተነዋል ሲሄድ አይተነዋል ከዛ ምን እሺ በቃ ማቀው አካባቢ በቃ ሁሌ አይቀረኝም ወጣለ በቃ ድንገት መንገድ ላይ ወይ አየዋለሁ ይሆናል ብዬ በተስፋ ወይ የሆነ ቦታ ወይ በቃ አላቅም ብቻ እድሜውም እየገፋ ስለነበረ ምንም በቃ ተሳቅቄ ሞርኩም ጭራሽ የለም በቃ የለም ድምጹም የለም የተደወለልኝም ስልክም የለም ምንም ነገር ተደወለሽ ምንም የለም አይ ተራራክሽ ለማስተስ ሞክሪና አሁን ጭንቀት ላይ ስላለሽ ተራራክሽ ድንገት ያው መጀመሪያ እንደነገርሽኝ ይሄ ተማሪው ልጅም በተደጋጋሚ ሲዝት ነበር ብለሽኛል ገለሃለሁ እስከማለት በዛይ ደግሞ በጣም ኃይለኛ ነው ብለሽ ነበር ልጅና እኔ አሁን እየተረጠርኩት እሱን ስለሆነ ነው ሌላ ሰዎችም እነዛ በትምህርቱ ጉዳይ ይሆን ያዘባቸው ነገር ካለ እነሱም እዚህ ድረስ መጣው ያ ፋይሎቹን ምናምን ድንገት ሊቀበሉ ይችላሉ አለ ለፋይል ሲሉስ የሆነ ነገር ሊያደርጉት ይችላሉ እና ከዛ አንፃር ድንገት እነሱ አግተው ወይ ደግሞ ያ ልጅ ይዞት የሆነ ማስረጃ ፈልገው አንቺ ጋር ምናምን ለመደወል ወይም የተደወለ የማታውቂው ስልክ ምናምን የምታስታውሺው ነገር ካለ እስቲ ረጋቤና እሱን እንደነው ያው እንደነገርኩ ፖሊሶች ጋር ሄጄ ነበረ ስልኬ ምናምን ነገር ያው እንደተጠለፈና እንዳልተጠለፈ ይሁን ብያቸው ነበር ግን ምንም የለም ነገር አሉኝ ግን የሆነ ሰዓት ላይ አንድ ስልክ ተደውሎ ነበር አዲስ ስልክ ግን ድምጽ የለም ሄሎ ስል ማንንም አይሰማኝም ድምጽ የለም በቃ ዝም ነው በቃ ከዛ ሄጂ ነገርኳቸው በዚህ ስልክ እንደዚህ ነገር ብዬ ነገርኳቸው ለፖሊሶቹ ከዛ ስልኩን ወስደው ምን ብሎ ምናምን ነገር መረመሩ ምን አሉ በቃ እስካሁን ምንም መፍትሄ አልሰጡኝም በቃ ምንም ዝም ነው ያሉኝ ያው ስንት ቀኑ አባቴ በቃ የለም ጭራሽ የለም ስለዚህ አሁን ስልሽ አሁን ለኛ በቂ መረጃ እንዲሆን አሁን ስለመጥፋቱ መረጃው ዋሪስ እንሰጠሽን ግን ቢያንስ መጠረጥሩ ሰው ካለ ማን ጋር ሄደን ምን ማጣራት እንዳለብን አንቺ መጠረጥራችሁ ሰዎች ካሉ እነሱ ሰዎች ብንነግሪንና ያለውን ነገር ሄደን ብናጣራ እዛ ቦታ ላይ ሄደን አንቺ ከሄድሽ ያው አንቺ ማደጋ ነው የሚሆነው ስለሚያውቁሽ አደጋ ስለሚሆን እነዛን ነገሮች ነግረሽን ሄደን እኛም መጀመሪያ ከነዛ ከመሰረቱ ብንጀምር ይችላል ከጅማሪ ከዛም በኋላ እዛ አካባቢ ላይ ካጣናው ሌላ እርምጃዎች እንድንራመድ ማለት ነው እንደነገርኩ ጠላት አለኝ ብያለሁ እንግዲህ ያው አብዛኛው የሚፈልገኝ ሰው አለ ብያለሁ እኔ የምጠረጥረው እሱን ነው ማን እሱን ነው ከልጅነቱ ጀምሮ በጥባጭ አስቸጋሪ ነው ኦኬ ተማሪው ነው አዎ ተማሪው በቃ እሱን ነው አንደኛ የምጠረጥረው እሱን ነው ማለት ተከትሏችሁ መጥቷል ወይስ እዛ ነው ያለው ይመስለኛል እንግዲህ እኔ አላቅም በስልክ ነገርኩ በተለያየ አይነት ስልክ እየደወለ ይዝትበት ነበር ያስፈራራው ነበር እገላለሁ ብሎ ያስፈራራው ነበር እሱ በስልክ እንደዛ ካለ በአካል መምጣት ምንም አያቅተውም ማለት ነው በአካል መጥቶ ይሄን ነገር ማድረግ አያቅተውም ማለት ነው አባቴ ደግሞ ሊሆን ይችላል ያልሽ ነው የነገርሽ ነው ያው እሱ እዚህ ሊሆን ይችላል ወይ ድንገት እሱ ወይ ወስዶት ይሆናል አባቴ ነው በቃ እሱ ነው እርግጠኛ ነኝ እሱ የፎቶ ማስረጃ ምናምን የስልክ ማስረጃዎች ነው ይችላል የሱ የፎቶ እንኳን የሱ ፎቶ የለኝም በአካል ባየው አውቀዋለሁ በእርግጥ እስቲና በደንብ ለማስተውስ ሞክሪና ስለሽ አንዳንዴ እንደዚህ አይነት ጠላቶች ይመጣሉ አርፋ ይቀመጡ በተለይ ደግሞ ይሄን ያህል አጥብቆ የሚፈልግሽ ከሆነ እነዛ ሰዎችም ደግሞ እሱን አጥብቆ የሚፈልጉት ከሆነ ያው ልጁ አንቺን ብሎ ነው ከአባትሽ ጋር ጠላትነት ጀመረው እነዛሽ ደግሞ ከአባትሽ ጋር የሆነ የሚፈልጉት የትምህርት ቤት ፋይሎች ምናምን ሊኖር ይችላሉ እና ተከታትለው ቤት ድረስ ያለበት ድረስ እንትን ያለው እንጂ ጠላት አርፋ አይቀመጥም አይደለም እና የሆነ ድንገት አንዳንዴ ማታቂ ሰው ምናምን ሲከተላችሁ አንዳንድ ግራ ይገባሻል የሆነ ማታቂ ሰው ትኩረት አድርጎ ሲከታተልሽ ያስታውቅሻል ጀርባሽን የሚከብድ ነገር አለ እና እንደዚህ ያን ነገሮች አባትሽ ድንገት ደንግጦ ስልክ አንስቶ ሲወጣ ምናምን ያስተዋልሽው ነገር ካለ የሆነ ታይም ላይ ተደውሎለት ነበርና ማታ አካባቢ ነው
ግን እቤት ውስጥ ቁጭ ብሎ አይደለም የሚያወራው። በአብዛኛው እንደዚህ ማያውቀው ቁጥር ምናምን ከተደወለ ምናምን ውጪ ነው በረንዳ። እኔ አልሰማውም። በአብዛኛው ውጪ ወጥቶ አውርቶ ጨርሶ ምናምን ነው የሚመጣው። ግን ፊቱ ላይ የሆነ ሰው የሆነ ነገር ሲሆን የሆነ የምታይበት ነገር አለ። ብቻ እንደዛ አይበት ነበር። የሆነ በቃ እንደ መደንገጥ እንደ መፍራት አይነት ስሜት አለ። ብቻ እንደዛ ነበር እንደሚመስለኝ። ያ ልጅ ተከትሎ ነው የመጣ ይመስለኛል። ተማሪው ነው? አዎ ተማሪው። አዎ ተማሪ ነው እሱ። የሆነ ስሙ የሆነ ዘላለም አሁን አስታወስኩት። ዘላለም ነው ስሙ። እና ያ ልጅ በቃ ምንም ያን ነገር አንድ ነገር ከፈለገ ያን ነገር ከማድረግ ወደ ኋላ አይልም ብያለሁ። ሲዝትበትም ነበረ፣ ሲያስፈራራውም ነበር። በቃ እሱን ነው የምጠረጥረው። ሌላ ምንም በቃ ሌላ አለ ብዬ አላስብም። ኦኬ ተገናኝቶ ያውቃሉ? እዚህ ከመጣ በኋላ ከአባትሽ ጋር? ከአባቴ ጋር አይነግረኝም። ቢገናኙ ያው ተገናኝተው ሊያውቁ ይችላሉ። ግን ያው ስለዚህ ያው እዚህ አካባቢ ከሆነና ቤቱን አንቺ የምታውቂ ከሆነ ድንገት ያው ተከትሏችሁ መጥቷል ብለሽ መጠራጠሪ ከሆነ ቤቱን የምታውቂ ከሆነ ያን ጥቆማ እንድትሰጪን እሱንም እንድናገኝና እንድናወራው ስለፈለኩ ነው። ያው እኔም እኮ ያው እንደ በመሰለኝ ነው። ገባኝ። ነገሮችን ደግሞ ከመሰረቱ መጀመር አለብን አይደል? ይሄ ልጅ አባትሽም ያንቺም ጠላት ነው። ያ ነገር ስላለ እያንዳንዱ በደንብ ካናገርሽኝ እኔ አባትሽም ማግኘበት እንትን የለም። ስለዚህ ነገሮችን ሳደባብሽ ያለው ነገር አሁን ከላይ ነው እየነገርሽኝ ያለው እና ግራ እያጋበርሽኝ ነው። እኔም ትክክል ነው እና በግልጽ እንድነግሪኝ ነው ፈልገው እኮ። እሺ ነገርኩ እኮ አሁን ላይ ይኸውልህ፣ ልጁ ስሙ ዘላለም ይባላል። እሱን ለማስተዋወቅ ሞከርኩኝ። ድንገት ተከትሎ ሊመጣ ይችላል እዚህ አዲስ አበባ። ልጁ ለኛ ነው ምንም አይቀተውም። እቤቱን ደግሞ እርግጠኛ አይደለሁም እኔ እቤቱን እኔ አይቼው አላውቅም። እኔ ልጁን አይቼው አላውቅም። በርግጥ ከአባቴ ጋር ተገናኝቶ ሊሆን ይችላል። አባቴ ደግሞ እንደዚህ ተገናኝተናል ብሎ ሊነግረኝ አይችልም። ያቺ ልጅ ትፈራለች፣ እንደዚህ ትሳቀቃለች ብሎ ስለሚያስብ ሊነግረኝ አይችልም። እንደዚህ ጭራሽ ስለሱ አውርቶልኝም አያውቅም። ብቻ እሱን ነው የምጠረጥረው እኔ ሌላ ማንንም አይደለም። ስለዚህ እንግዲህ ያው ቤተሰቦቻችን ያለውን ነገር ሰምታችኋል ማለት ነው። ያው ያለም ማስረጃ ትንሽ አነስ ያለ ነው። ብዙ ነገሮች የሉም ስለ ልጁም ስለ አባቷም የት እንዳለ። ስለዚህ እንግዲህ አሁን እኛ ማድረግ ያሰብነው ያው እሷ ጋርም በተለያየ ስልክ ይደወላል። ያን ነገር ከሷ በመቀበል እና ከትምህርት ቤቶችም የተለያዩ ፋይሎች ስለ ልጁ በማሰባሰብ እንግዲህ አባትየው እሱ ጋር ነው ወይስ አይደለም የሚለውን ነገር እንግዲህ ያው የምናጣራ ይሆናል። ሌላ ጠላቶችም አሉት። ስለነሱም እንግዲህ ዘለቅ ብለን ገብተን አባትየው ምን ላይ ነው የሚለውን ነገር እንግዲህ አጣርተን እንግዲህ ለሷም ያለው ነገር የምናሳውቃት ይሆናል ማለት ነው። አብራችሁን ቆዩ። እንግዲህ ያው ቤተሰቦቻችን ያው እያንዳንዱን ነገር እንደሰማችሁት ነው። ያ ልጅ እንግዲህ ያው ከደብረ ብርሃን እንግዲህ እዛም ሲያስቸግር ነበረ እዛ ባሉበት ጊዜ። አሁን ደግሞ እዚህ ድረስ ተከትሏቸው እንደመጣ ነው የነገረች ማለት ነው። እና አሁን እዚህ አካባቢ ላይ እንዳለ ያው ከሱ ጋር ካለ በኋላ አባቷም እንደተሰወረ ነው እንግዲህ ነገረችን። ያለውን ነገር እስቲ ምንድነው የሚለውን ነገር እንግዲህ ሂደን የምንመለከት ይሆናል ማለት ነው። እንግዲህ ቤተሰቦቻችን እንግዲህ እስቲ አብራችሁን ቆዩ፣ ተከታተሉ። ሰላም ነው። ሳንኮኮ አሰማም ተኝተህ ነበር መሰለኝ። ለአንዳንድ ጥያቄዎች ፈልጌ ነበር እና ለምን አይነት ጥያቄ? እዚህ በሩ ምንድነው? ካሜራ ነው። ችግር የለውም። ካሜራው ያው እነግርሃለሁ ያለው ነገር እኛ ወጣቶችን ነው ሰፖርት የምናደርገው። እሺ። እና ወጣቶችን ሰፖርት እናደርጋለን። የተለወጡ ወጣቶችን ሌላ ወጣቶች አሪያ የሚሆኑበትን መንገድ ነው የምናመቻቸው ማለት ነው። እና ያው ከአካባቢያችን ላይ ስትል እንግዲህ አንተ አሪፍ ደረጃ ላይ ያለ ወጣት ነህ እና ሌላ ወጣቶች አሪያ መሆን ትችላለህ ስለተባልኩ ነው ዛሬ ወደዚህ የመጣሁት። እና ፈቃደኛ ከሆንክ ያው እዚህ ደረጃ ለመድረስ የለፋበት ሁኔታ ውጣ ወርዶች ምናምን ለሌላ ወጣቶች ሼር እንድታደርግ ነበር። በዛ ምክ ደግሞ ያው ጠቀም ያለ ገንዘብ ሽልማት ከኛ ይኖርካል ማለት ነው።
እኔ ይቅርብኝ ማስገባት አልፈልግም። ቀለል ያለ ነገር ነው። ካሜራውን ነገርኩህ። ወዴት አትቸኩል አባቴ። እየቸኮልኩ አይደለም። ስለ ያለው ነገር ቢኖር በቃ ጥያቄ እንጠይቃለን። ላይፍክ እንዴት እንደዚህ ደረጃ እንደደረሰ ሌላ ወጣቶች ማበረታታት ያለብን ነገር ታበረታታለን። ክፈት እናውራኝ እንጂ ምን ነው ቀላል ነገር እኮ ነው እያወሩ ያሉት። ጥያቄ እንጠይቃለን ወጣቶችን እዚህ እንዴት እንደደረሱ ማለት ነው። እና በዛ ምክ ደግሞ ጠቀም ያለ የገንዘብ ሽልማት እንሸልማለን። ምን ያህል ነው ገንዘቡ? እሱ እንደመለስክልን ጥያቄ እንደ ሌሎችን ህይወት እንዳስተማረበት ይወሰናል። እና ጥያቄውን በጥያቄን በመለስ ቁጥር ገንዘብክ እያደገ ነው የሚሄደው ማለት ነው እንጂ ካሜራውም ለዛ ነው ያስፈለገው እንጂ ሌላ ነገር ኖት አይደለም። ተገባን አይደለም እንጂ ይሄ ለአልባሌ ነገር ምናምን አይደለም። እና በቃ እዚህ እንዴት እንደደረስክና ለአንተም ጠቀም ያለ ሽልማት ለመስጠት ነው እዚህ ድረስ የመጣው እኮ። አገባብህ እኮ በሌላ ነገር እኮ ነው አይደለም። አካባቢ ላይ ግርግር ምናምን ስላለ እንደዚህ ቀስ ብለህ ራሱ ማንኳኳት ነበረብህ። ኦኬ ይቅርታ፣ ለሱ ችግር የለውም። ግን አካባቢ ላይ ግርግር ስላለ ለዛ ብዬ ነው ውስጥ ገብተን እንደ ትልቅ ሰው ብናወራ ይሻላል። ያ ነገር ነው። ካሜራውን ብታጠፋልኝ ደስ ይለኝ ነበር። ካሜራው እኮ ሌሎቹን ያስተምርበታል። ሌሎቹ ካንተ የሚማሩ ተመልክተው አይደለም። ለዛ ነው ፍቃደኛ ነው። ኦኬ እሺ፣ እና ተከታተል። በባዶ ቤት መጣችሁ። አረ ምንም ማለት ችግር የለውም። ትንሽ ግን ተከራከርክኝ ላለማስገባት። ያው እንዴት ዝም ብሎ የማይታወቅ ሰው ወደ ቤት ይገባል? አይ እሱ እኮ እንዳለው ነገር ነው። ግን ተጣበቅን መሰለኝ እና ሁለታችን ተመሻሽተን እንድንቀመጥ አይሻልም? ተጣብቀን እንትን ከምንል እንደዚህ ምን ይሻላል? ያው መጀመሪያ በደንብ ግልጽ አድርጌ ነግሬህ ነበረ። ከዚህ በፊትም እንደዚህ ያን ነገሮች አጋጥሞን ያውቃሉ። ግን ያንተ ትንሽ ጠበቅ ያው ሳላስበውና ደግሞ አገባብ ቸኩለ ነበር። ለሌላ ነገር ትንሽ ግርግር አለ እና ቢሆንስ ምን ችግር? አይሰለ ግርግር ያለበት ቦታ ላይ ደግሞ እንደዚህ ካሜራ ምናምን ስታይ ብዙ ሰዎች ሌላ ነገር ነው ይመስላችሁ ታውቃለህ። ከዛ አንፃር የሆነ አካባቢ ላይም ግር ነገር ከሚፈጠር ውስጥ እንዳይወጣዝ ተረጋግተን ብናወራ ይሻላል በሚል ነው እንጂ ሌላ ነገር አስቤ አይደለም። እሺ ጥሩ። ያው እንግዲህ ያው መጀመሪያ ሁሉ ነገር ነግሬህ ካለኝ እና እስቲ በመጀመሪያ ስምህን አስተዋውቀንና ከዛም በኋላ እስቲ እዚህ ደረጃ እንዴት እንደደረስክ ስለ ህይወት ስለ እያንዳንዱ ነገር እንግዲህ ያው ወጣቶችን ያስተምራል የምትለው ነገር እንግዲህ ያው ምን ነገር ይሆናል። ያው ግን እንዴት አውቀኝ ለዚህ ድረስ ልትመጣ ቻልክ? መጀመሪያ ያው አካባቢዎች ላይ እያጣራ ነው የምንሄደው። የተሻለ ሰው ለአካባቢው አርአያ የሚሆን ሰው ማን ነው የሚለውን አጣርተን ነው የምንሄደው እንጂ ዝም ብለን ማንኛውም ቤት አናቋቋም እኮ። ያው እንዴት ብዙ ቦታ እናውቃለን። ስለዚህ የአካባቢ ሰው እንጠይቃለን። የአካባቢ ሰው ደግሞ የሰፈራቸውን አርአያ የሚሆነውን ሰው ያውቃሉ። ለይተው እርስ በርሳችሁ በደምብ ትተዋወቃላችሁ ሊሆን ይችላል። ግን እኔ ያው እዚህ ሰፈር ውስጥ ይሄን ያለም ከሰው ጋር ግንኙነት የለኝም። ያው አንተ ትልቃቸውም እነሱን በደንብ ያውቋል ማለት ነው። እንግዲህ አንዳንዴ አላውቀውም ልትል ትችላለህ እንጂ አያውቀኝም ማለታችን አይደለም። ያ ነገር ነው ማለት አንተ ላታውቀው ትችላለህ፣ እሱ ግን በደንብ ሊያውቅ ይችላል። እና አጋጥሞክም ይሆናል ብዬ አስባለሁ እንደዚህ አይነት ሰው። በለዛ ነው እንግዲህ አጣርተን የመጣነው። እዚህ ሰፈር ያው ብዙም ሰው አያውቀኝም፣ ለዛ ነው። አላውቃቸውም በሚለው እንስማማ። አሁን አውርተንበት አሁን አያውቀኝም አይከብድም? ብዙም አልታወቅም። እሺ በቃ ችግር የለውም። እሱን ተውና እስቲ ራስን አስተዋውቀን። ያው ፕሮግራማችንም ብዙ ወጣቶች የሚከታተሉት ነው እና እስቲ ራስን አስተዋውቀንና ያለውን ነገር ስለ ቤተሰቦች ስለ እያንዳንዱ ያው ከእድገት ጀምሮ ከመሰረቱ እስቲ የምንወያይ ይሆናል ዛሬ ማለት ነው። እሺ ስሜ ዘላለም ጌታሁን ይባላል። እሺ ዘላለም፣ እስቲ ዘላለም የተወለደ ከእናት አባቱ ምን አይነት ህይወት ነበራቸው? አንተስ ምን አይነት ህይወት ነበረ? ምን አይነት የትምህርት እንትን ነበረ? እስቲ ያላሉን እስቲ። ያው የተወለድኩት ደብረ ብርሃን ነው። ኦኬ። ትምህርቴን የተማርኩት እዛው ነው። ሌላ ምን ፈልግ ነገርኩ። ያው ብዙ ሰው የሚካተለው ይካለለ ሰፋ ያለ ነገር ነው የሚፈልገው፣ ባጭሩ አይደለም። እና ያለውን ነገር ዘርዘር አድርገን ነገር ያው እንደነገርኩ ደብረ ብርሃን ነው ትምህርቴን ሃይስኩል ትምህርቴን እንትን ያልኩት። ያው በመሀል አንዳንድ ነገሮች ነበሩ። ከበዛ መሀል ትምህርቴን አቋረጥ ያለው። ኦኬ። ስለ ምን አይነት ነገሮች? ያው አንዳንድ ችግር ጣውረድ ነበረ እና በመሀል ትምህርቴን ማቋረጥ ነበረብኝ። በሰዓቱ አቋረጥኩ። እስኪ እነዚህ ውጣ ውረዶች ምናምን ችግሮች እንዴት መጡ የሚለውን እያንዳንዱ ነገር እስኪ። ያው እነዚህ ውጣ ውረዶች የመጡት ያው ከጊዜ በኋላ ነው። ያው ራሴን ካወቅኩ በኋላ ለመስራት በደረስኩበት አቅም ነው እነዚህ ችግሮች እንትን ያሉብኝ። ማለት ከስንት ዓመት ጀምሮ? ከ18 ዓመት። ምን ነበር የተፈጠረው? ያው ቤተሰቤን አጥቼ ነበር በሰዓቱ።
እናቴንም አባቴንም። ምን አደጋ ነበር ነው? አይደለም፣ በህመም ታሞ ነው። ድንገተኛ ህመም። ሁለቱም ባንዴ አይደለም። ያው አባቴ ቀደም፣ ከዛ በኋላ እናቴ። ቆይ ስልክ የሆነ የዓመት ልዩነት አለው። በዛ ዓመት ልዩነት መሀል ደግሞ ብዙ ነገሮች አሉ አይደለ? ያው ቀድሞ ወይ አባት ወይ እናት ሲሞት ወይ እናት ላይ ወይ አባት ላይ ጫና ይመጣል። ያ ነገር እስቲ እንዴት ነበር? ያው ጫና የመጣው አባቴ ከሞተ በኋላ እናቴ ላይ ነበር። ኦኬ፣ መጀመሪያ ያረፈው አባት ነው። ምን ታሞ ነበር ነው ያልከኝ አይደለ? ምን አይነት ህመም ስልክ ለህክምና በህክምና የሚድን አይደለም ወይስ? ያው መጠጥና ትንሽ ሱስ ነበረበት። በዛ የተነሳ ነው። ኦኬ፣ ከባድ ነው። ከዛም በኋላ እናት ከወዲያው በሱ የተነሳ በጭንቀት ታማ ነው ወይስ ምንድነው ነገሩ? ስኳር። ከዛ በኋላ እሷም ታማ ነበር። ስኳር ነው። ኦኬ፣ እሷም ስኳር ነው እንትን ያለችው። ስልክ ከባድ ነገር ነው። ስልክ ይሄ ባንዲ ደግሞ እንትን የሚለው ነገር ምናምን በጣም ከባድ ነገር ነው። አባትም እናትም ሲደራረብ አይደለም። እና ቆይ ለቤተሰብ ብቸኛ ልጅ ነህ ነው ወይስ ምንድነው ነገሩ? ያው ግን ይሄ ሁላ ነገር ምን ያደርግልሃል? ምንድነው ጥያቄ አበዛህብኝ። ያው ነገር ያለው ሽልማት ብለህ ለሌላ ነገር ነው እኮ የሚመስለው። ምን አሁን ስለ እናት ያሟሟት ስለ ሌላ ሀዘን መቀስቀስ እያደረክብኝ ያለው። ለሱ ያው ይቅርታ፣ ግን እንደንተ አይነት ህይወት ያላቸው ሰዎች አሉ አይደለ? እንዳንተ እናታቸውን አባታቸውን ያጡ ሰዎች አሉ አይደለ? በዛ ሀዘን ውስጥ ያሉ ልጆች አሉ። አሁን ይሄ ጥያቄ ነው እኔን ሊያሸልመኝ የሚችለው ነው ወይስ ምንድነው? ይሄ አንተ ያንን ሀዘን ተቋቁማለህ እዚህ ደረስከው እና ሀዘኑ ስለተቋቋምኩ ነው ሽልማቱ? እሱን ነገርኩ። ሽልማቱ እንዳለው ነው። ገናም ብዙ የምንጠይቃቸው ብዙ የምናወሩህ ነገሮች አሉ። ግን አንተ አሁን ይሄንን ሀዘን ተቋቁመህ እዚህ ደርሳል። በዛ ሀዘን ደግሞ ተሰብሮ የቀሩ አሉ አይደለ? ብዙ በሱስ በምን ተጠምደው ያሉ ሰዎች አሉ። እነሱ አንተን አሪ አድርገው መነሳሳት ሲጀምሩ ማየት ራሱ ትልቅ ነገር ነው። ትልቅ ሽልማት እንደ አንድ ወጣት አይደለ? እንደ አንድ ማህበረሰብ እኮ እኔ ሀዘኔን በመቋቋሜ ለራሴ ሽልማት ሊሆን ይችላል እንጂ አንተ ሽልማት ልታበረክትልኝ አትችልም። ይሄንን ማወቅ መገንዘብ አለብን። እየተረዳኝ አይደለም እያልኩ ያለሁት አንተ ሀዘንን ተቋቁመህ እዚህ ደርሳል። የአንተን መቋቋም አይተው ሌሎች ደግሞ ይነሳሳሉ። እንደዚህ እንደ አንተ አይነት ህይወት ያላቸው ሰዎች አሉ አይደለ? እነዛ ሰዎች ተነሳስተው እንዳንተ ተለውጠው ማየት ራሱ ለአንተ ትልቅ ሽልማት ነው። አንተ ለሌላው አርአያ መሆንክ ማለት ነው። ለዛ ነው እንደኛ። ስለዚህ እኔ አርአያ ለነሱ መሆኔ ለነሱ ሽልማት ሊሆን ይችላል እንጂ አንተ ለኔ ምንም የምትሰጠኝ ጥቅም የለም። ስለዚህ ከቻልክ ሰዓቴን ባገልብኝ ደስ ይለኛል። ቀለል እያደረግን እናውሮሽ፣ ችግር የለውም። ሀዘኑን መቀዝቀሱ እንትን እየሆነብህ ነው መሰለኝ አይደለ? ግን እኔ ማወቅ የፈለኩትን ነገር እየጠየቅኩ ነው። ያው ስጠይቅም እያንዳንዱ ነገር ከመሰረቱ እንጂ ከላይ አይሆንም። ለዛ ነው ከመሰረቱ እናት አባትህ እንዴት እንዳረፉ ከዛም በኋላ ብዙ ውጣ ውረዶች አሉ። ያን እየጠየቅኩ ያሉት። በዛ መጠን ደግሞ የገንዘብ ሽልማትህ እያደገ ነው የሚሄደው። እናቴ መሽሞተች አባት መሽሞተ በሚለው ነው ገንዘቡ የሚያድገው ነው አይደለም? እናት አባትህ ከሞቱ በኋላ አንተ ሳለፍከው ህይወት ውጣ ውረድ እዚህ እስክትደርስ ያለው ነገር ነው። ሰውዬ ቆይ ያማል ችግር አለብህ። ለምን እየተረዳኝ አይደለም እያልኩ ያለሁት አንተ ሀዘንን ተቋቁመህ እዚህ ደርሳል። የአንተን መቋቋም አይተው ሌሎች ደግሞ ይነሳሳሉ። እንደዚህ እንደ አንተ አይነት ህይወት ያላቸው ሰዎች አሉ አይደለ? እነዛ ሰዎች ተነሳስተው እንዳንተ ተለውጠው ማየት ራሱ ለአንተ ትልቅ ሽልማት ነው። አንተ ለሌላው አርአያ መሆንክ ማለት ነው። ለዛ ነው እንደኛ። ስለዚህ እኔ አርአያ ለነሱ መሆኔ ለነሱ ሽልማት ሊሆን ይችላል እንጂ አንተ ለኔ ምንም የምትሰጠኝ ጥቅም የለም። ስለዚህ ከቻልክ ሰዓቴን ባገልብኝ ደስ ይለኛል። ቀለል እያደረግን እናውሮሽ፣ ችግር የለውም። ሀዘኑን መቀዝቀሱ እንትን እየሆነብህ ነው መሰለኝ አይደለ? ግን እኔ ማወቅ የፈለኩትን ነገር እየጠየቅኩ ነው። ያው ስጠይቅም እያንዳንዱ ነገር ከመሰረቱ እንጂ ከላይ አይሆንም። ለዛ ነው ከመሰረቱ እናት አባትህ እንዴት እንዳረፉ ከዛም በኋላ ብዙ ውጣ ውረዶች አሉ። ያን እየጠየቅኩ ያሉት። በዛ መጠን ደግሞ የገንዘብ ሽልማትህ እያደገ ነው የሚሄደው። እናቴ መሽሞተች አባት መሽሞተ በሚለው ነው ገንዘቡ የሚያድገው ነው አይደለም? እናት አባትህ ከሞቱ በኋላ አንተ ሳለፍከው ህይወት ውጣ ውረድ እዚህ እስክትደርስ ያለው ነገር ነው። ሰውዬ ቆይ ያማል ችግር አለብህ። ለምን ወይ ውጣልኝ ከቻልክ በእናትህ ቁጭ በልና ተነስተህ ውጣ ከቤት ዘላለም ቁጭ በልና ተረጋጋ እኮ ውጣ። ምን አይነት ጥያቄ ነው የምትጠይቀኝ? አለም ተረጋግተን እናውራ። ተረጋጋ እስኪ። አውቃለሁ እኮ ልብ የሚነካ ነገር እንደሆነ ይገባኛል፣ ግን ተረጋግተን ምን አይነት ጥያቄ ነው የምትጠይቀኝ? ምን አይነት ጥያቄ ነው? ተስማምተን የገባ ነው አይደል? እሺ በእናትህ ወደዛ አቦ። ምን አይነት ጥያቄ ነው የምትጠይቀው? ሽልማት የሚያሸልም ጥያቄ የእናትህን ሞት የአባትህን ሞት እንትን መጠየቅ ነው? ነገርኩህ እኮ
ለወጣቶች አሪያ መሆን ፈልጋለሁ ብለህ ካለ እንዴት ነው አንተን ይገባል? አንተን እንጃ ምን አይነት አሁን እኔ በዚህ ነው አሪያ ለሆናቸው የምችለው? ምን አንተ ሰው ይችግር በላቦ በእናትህ ውጣልኝ፣ በቃ ከቤቴ ውጣ፣ በእናትህ ውጣልኝ። ሌላ ነገር ውስጥ አንገባ ሰውዬ ውጣልኝ፣ በእናትህ ውጣልኝ። አንገባ ቁጭ ብላ አውረኝ። በቤቴ እኮ እንትን ቁጭ ብላ አውረኝ። እየገፋኝ ነው ታወቃለህ። እየነካኝ ነው። እቤቴ ነው የመጣኸው። መጀመሪያ ተስማምተን እስከገባ ድረስ ተስማምተን ፕሮግራማችን ጨርሰን ነው የምንወጣው። ስለዚህ ለመጠይቅ ጥያቄ አጥፋልኝ በእናትህ። ምንም ሌላ ነገር ኮንትራት ነው ማን እንዴ? በእናትህ ሰውዬ ችግር አለብህ? ለምን ተረጋግተህ አታወራም? ምን እየሆንክ ነው ያለው? የምትጠይቀው ጥያቄ ምን አይነት ጥያቄ ነው የምትጠይቀኝ? እኮ ለምጠይቅ ጥያቄ ትመልስልኛለህ። ሽልማቱ ይሰጣል። ከዛም በኋላ መውጣት ካለብኝ እንወጣለን። ሽልማቱ እኔ አልፈልግም። ውጣልኝ በቃ ከቻልክ። ምን አይነት ጥያቄ ነው የምትጠይቀው? ምን አይነት ሰው ነህ እንዴ? ለምን ደሞ ተረጋጋ። ቆይ አንተ የእናት አባትህ ነገር ነው እንደዚህ ያሳሰበው? ሌላ ነገር አለ አይደለም? ምን አይነት ጥያቄ ነው የምትጠይቀው? ለምንስ መጣ? እንደዚህ አይነት ጥያቄ እንዴት ነው ሊያሸልም የሚችለው? ምን አይነት አወራር ነው? እሱን ለኛቱ ሌላ ነገር ነው እንዴ መጣው? ምንድነው ሰውዬ? አንተ ሌላ ነገር ያለብህ ካስመሰለህ ችግር አለብህ። ያማህል አትይኝ እንደዚህ በቃ ከቻልኩ ውጣልኝ። እቤት የመተኩ እያዘዝከኝ ያለው ሌሎቹ ጥያቄዎች ጠይቀና ተረጋጋና እንደ ትልቅ ሰው ነው። ይሄ ጎረቤት ምናምን ትልቅ ውስጥ አንገባ። እቤት የመተህ እየበጠበጥክ ያለው አንተ ነህ፣ እኔ አይደለሁም። ዘላለም ተረጋግተህ አውራኝ። አትጩ። በመጀመሪያ ደረጃ ሁለታችንም ወጣቶች ስራ ፈት ነው እየተሳደብክ ነው። አክብሬ ነው እያወሩ ያሉት አይደለ? ተከባብረን እናውራ እኮ። ቤቴ መተህ ምንድነው የምትጠይቀኝ? ምንድነው አሁን አንተ ስለ እናት አባት እንደዚህ መጠየቁ ለምንድን ነው እንደዚህ ያፍጨረጨራል? ለምን አትወጣልኝም? ይሄ እኮ ምን አገባ? ይሄ የቤተሰቤ ጉዳይ ነው። አንተ እኮ ምንም የሚመለከት ነገር የለም። የመሰለኝ ምንነትን አላውቅም፣ ማንነትን አላውቅም። ቤቴ መተህ እየበጠበጥክ ነው ያለው። እያስመሰልክ ያለው በአንተ እጅ ይጠፍ በአንተ የገደልካቸው እየመሰለኝ ነው። እንደውም ሁኔታው ራሱ እንደዛ ነው የሚመስለው። እንደዛ ነው። ለምን አከሰኝም? ሄደ እንደዛ እኮ ሄደ። ውጣና አንተ ምን አይነት አወራር ነው የምትወራው? አንተ ቁጭ ብላ አውራኝ። ውጣልኝ በእናትህ ውጣ። ቁጭ ብላ አውራኝ። ጸብ ውስጥ አትግባ። ቁጭ ብላ አውራኝ። ተረጋጋና ቁጭ ብላ አውራኝ። ትልቅ ሰው ነህ እንዴ? እኔ እኮ ተረጋግቼ በቤቴ መተህ እኮ ጉልበት መጠቀም እችላለሁ። ጉልበት አቆሰኝ አይደለም ግን ተረጋግቼ የምጠይቀን ጥያቄ መስማት ስለፈለኩ ነው። ምን ማለት ነው? በአንተ እጅ ነው ቤት። ውጣ በእናትህ ሰውዬ ውጣልኝ። አንተ ቁጭ ብላ አውራኝ አልኳል። ለምንድን ነው እንትን የምትለው? ለምንድን ነው የማትረጋጋው? ቆይ እኮ ለምንድን ነው የማትረጋጋው? ውጣልኝ። ስማኝ፣ ተረጋጋና አውራኝ። እየመታኸኝ ያለው እኮ ተረጋጋና አውራኝ። ተረጋግቼ ነው እያወራሁ አይደል? ተረጋግተን እናውራ እኮ። እሺ ውጣልኝ። ለምን አትውጣልኝ? በጣም እንትን እያልክ ነው ዘላለም። ትልቅ ሰው ነህ። ተረጋግተህ አውራኝ። ያሉ ነገር እንደዚህ የሚያሳስበው ነገር ካለ ትነግረኛለህ። አንድ ባንድ ለምን ምን ማለት ነው? በቤቴ እኮ ነው ያለኸው። በቤት እንዳለው አልጠፋኝም፣ ግን ህግ ያለበት ሀገር ላይ እኮ ነው ያለነው። ተከባብረን እናውራለን። ህግ ያለበት ሀገር ላይ ነው ያለነው። ህግ የለም አላልኩም። አንተ እኮ ያዙኝ ልቀቁኝ። እሺ በህግ አምላክ ውጣልኝ። እሺ ተረጋግተህ ጥያቄ ልጨርስ። ወጣለሁ። ምንድነው ከኔ የምትፈልገው? ተረጋጋ። ቆይ ችግር ምንድነው? ተረጋጋ ተባልክ። ችግር ምንድነው? በቤቴ እያዘዝከኝ ያለው እኮ ተረጋጋ ተባልክ እኮ። ውጣልኝ በቃ ውጣልኝ። አቅም እንድጠቀመው እንደ ፍላጎት የፈለግከውን ተጠቀም፣ ከፈለግክ ውጣልኝ በቃ ከዚህ ቤት። ምንድነው ችግር? የተፈታተንከኝ ነው እኮ። ለምን አትወጣልኝ? እኔ አሪያ ላረግ አትንከኝ፣ በህግ አምላክ አትንከኝ። በቃ ውጣልኝ። እሺ በቃ ወይ ቁጭ በልና በስነ ስርዓት የምትወረኝ ከሆነ ነው። እንደዛ ነው የሚያወጣል። እኔ አቅም መጠቀም ፈልግ፣ አቅም ቆይ ከተጠቀምኩኝ ቆየሁሽ። በቤቴ መጣ እኮ። ቁጭ በላ። ምን ነው የሚያስጨው ነገር አለ እንዴ? ስላስተዳደጋ ነው የጠየቀው። ጭራሽ ስላስተዳደጋ የተጠየቀው ብለህ ልትማታ ነው? ምንም እኮ የሚያገባ ነገር የለም። መጀመሪያ ተስማምተን ተባልክ አይደል? ስለዚህ ተስማምተን ረጋ ብለን እናወራለን። እሺ ቀጥል። ቶሎ አውርተልኝ ይውጣልኝ እኮ የምጠይቀን የምጠይቀውን ጠይቀህ ቶሎ ብለህ ውጣ። እንጨርሰን እንውጣ በቃ። ምንድን ነው የምትፈልገው ከእኔ? ገንዘብም ከፈለክ እሰጥሃለሁ ወይ ውጣልኝ። ምንድን ነው የምትፈልገው? ያለውን ነገር ስለ ትምህርት ቤትህ ስለ አስተዳደግህ እያንዳንዱን ነገር ማወቅ ፈልጋለሁ። አንተና ገንዘብ እሰጥሃለሁ ያልከኝ? ገንዘቡ ይቅርብኝ፣ አልፈልግም። እሺ የምጠይቅ ገንዘቡን ችግር የለውም አልፈልግም። በቃ ውጣልኝ። ትመልሳለህ። ገንዘቡንም አልፈልግም፣ ውጣልኝ በቃ። በቤቴ መተህ እኮ እያዘዝከኝ ያለው። እየዛትክ እኮ ነው፣ እንዲህ እየመታህ እየዛትክብኝ ነው ታውቃለህ። ከቻልክ በቃ ውጣልኝ። ገንዘቡንም አልፈልግም። ለምን ነው ተረጋግተህ የምታወራኝ? እሺ ግዴታ ኃይል ተጠቅም አልክ። ካልተመታ አታወራም እንዴ? እንደ ማንኛውም ወጣት ለምን ተረጋግተህ አታወራም? አሪያነ ተብዬ መጣኝ በቃ አሪያነ ትክክል ልሰማ ነው የምትለው አይደል? ምንም ያንጨረጭና የሚያዘልን ነገር የለውም። እሺ ቀጥል።
እሺ አሁን ተረጋግተህ ካሁን በኋላ እንድትጨቃጨቀኝም እንድዘልም አልፈልግም። ገጹን አማርኛ ቀጥልሽ። ቶሎ ብለህ አውርተህ ገንዘቡንም አልፈልግም ውጣልኝ። በቃ ቶሎ ብለህ ውጣልኝ። እንድትወጣ ነው የምፈልገው ከቤቴ። ተረጋጋ ተባልክ አንዴ። አሁን እሺ ማወቅ ፈልገው እያንዳንዱ ነገር ነው። በቃ የጠየቀው ኖርማል ጥያቄዎች ነው አይደል? ስለ ቤተሰቦች ትነግረኛለህ ያለውን ነገር። አለበለዚያ በእጅ የሆነ ነገር ነው የምትሆነው። በቃ ውጣልኝ ነገርኩ። ቶሎ ብለህ ጨርሰህ ውጣልኝ። የሚያስቅ ነገር አይደለም እኮ እየተነገርኩ ያለሁት። አንተ ምንድነው እንደዚህ የሚያደርገው? አሁን ተረጋጋ እንዴ። አሁን እሺ የቀጥል እያንዳንዱ ነገር እሺ። ስለ ቤተሰብ የእናቴን አሟሟት ጠይቀህ ነው ገንዘብ የምትሸልመኝ? ማስተላለፍ አለበት መልእክት አለው የሚለውን ነገር ነው እየጠየቅኩ ያሉት። እሺ ስለ ትምህርት ቤት ወጣ ንገረኝ። ስለ ቤተሰቦች ተዋል፣ እነሱን ቀስ እያልን እንመጣበታለን እስክትረጋጋ። እሺ የትምህርት ቤት ወጣ እዚህ ደረጃ እንዴት እንደደረስክ ምናምን ንገረኝ እያንዳንዱ ነገር። እንዴት ብዬ አሁን በዚህ ሁኔታ እኔ ምንም ላስረዳ የምችለው ነገር የለኝም። ከቻልክ ብትወጣልኝ ደስ ይለኛል። እንመልስልኝ እኮ የጠየቀው ሌላ ነገር እኮ የለም አይደል? ስለ ቤተሰቦች አስጨንቆ ነበር ትችላለህ አይደል? አሁን የጠየቀው ያሉት እዚህ መጀመሪያ ቤተሰቦች በጣም አልፎ በልጅነት ነው ያረፉት። ብዙ ነገሮች አሉ በዛ ሰዓት ላይ አይደል? ብዙ ጣርዶች አሉ። ያ ነገር እንደሚያስጨንቅ ይገባኛል። ለዛም ነው አንተ እንደፈለክ ስትፈነጭብኝ እኔ ተረጋግቼ እያወሩክ ያሉት። የእናትና የአባት ሀዘን ነው ቢስራስኩ። አሁን እየጠየቅኩ ያለው ከዛም በኋላ ያለው ህይወት ምን ይመስል ነበር? እንዴት እዚህ ደረጃ ልደርስ ቻልክ? እያንዳንዱ የገንዘብ ምንጮች እንዴት መጡ? እነዚህ ነገሮች እንድነግረኝና ሌሎቹ ካንተ እንዲማሩ ነው የፈለኩት። ተግባባን አይደል? ስለዚህ እነዚህ ነገሮች እንድነግረኝ ነው የፈለኩት እንጂ ምንም ያዘልልና የሚያስቀምጥ ነገር የለውም። አሁን ይሄንን ማወቅ ነው የምፈልገው። በትክክል ቀጥልሽ። ምንድነው ከኔ የምፈልገው? እያንዳንዱ ነገር እንድነግረኝ። ከዛ በኋላ እናትና አባት ካረፉ በኋላ የአንተ ህይወት ምን ይመስል ነበረ? ይሄ የገንዘብ ምንጭ ከየት መጣ? እዚህ ደረጃ እንዴት ልደርስ ቻልክ? ምን አይነት ማለት የገንዘብ ምንጭ? ሰርቼ ነው እዚህ የደረስኩት። ምን ማለት ስራ እኮ ነው ማወቅ የፈለኩት። ምን አይነት ጥያቄ? የገንዘብ ምንጭ ስትል ሌላ ዘርፌ ሰርቄ ያመጣሁት እኮ ነው የሚመስል። እያስመሰልክ ያለው አንተ ነህ። እሺ ቀጥል አይደለም መልስልኝ። ሰርቼ እኮ ብዬሃለሁ እኮ በዝርዝር ሁሉም ሰርቶ ነው እዚህ ደረጃ የሚደርሰው። ግን ምን አይነት ስራ ሰራ? ምን አይነት ተወረዶች አጋጠሙ? እነዚህ ነገሮች መጀመሪያ የነበረው የቀለም ሙያ ነበር የጀመርኩት በ18 ዓመት። አዎ የቀለም ሙያ ነበር የጀመርኩት። ያው እነዚህ የጂፕሰም ስራ ቻክ ምናምን ጀመረ ነበር። ከዛ በኋላ አልሆነልኝም። ወደ ንግዱ። ማን አስተምሮ ነው? ረዳት ሆኜ ነው የሰራሁት። ኦኬ ቀለም ስራው? ሁለቱንም። ንግዱን በራሴ ነው የጀመርኩት እኮ። የቀለም ስራ ሰርተህ ያውም ረዳቱ ነው ሰርተህ ከዛም በኋላ ወደ ንግድ ላይ ደግሞ ራስህን ለመግባት የሆነ በጀት ያስፈልጋል አይደል? እና የሰራሁበት መጀመሪያ የሰራሁበት እኮ ንግድ ያስጀምራል ብዬ ስላላሰብኩ ነው። ያው መጀመር ነው። ይሄ እኮ አንተን የሚያስጠይቅ ነገር አይደለም። ይሄ ምንም የሚያገባ ነገር መንግስት ነህ እንዴ አንተ? ምንድነው ከኢትዮጵያ ጥያቄ ስለሆነ ምን አይነት ገንዘብ ብትሰራ ነው በዚህ የቀለም ስራ ያው ረዳቱ ነው ወይስ ግብር ክፈል ልትለኝ ነው? ምንድነው አፋ? እሱም ከመንግስት ጋር ጨርሳላችሁ የግብር ጉዳይ ከኔ ጋር ለምጨርስ እኮ መንግስት ሆንክብኝ እኮ መተህ መጠየቅ ያለብኝ ነው የጠየቅኩት። አሁን ጠይቀኝና ልመልስልህ እያልኩኝ ያለ መጠየቅ ያለብኝ የጠየቅኩ ነው። ተመልሰህ ሰውዬ ነገርኩ። በቃ ከቻልኩ ውጣልኝ ነገርኩ። ጥያቄ መልስልኝ። አቶ ዘላለም አክብሬ ነው እያወራሁት። ጥያቄ መልስልኝ እኮ እየነገርኩ እኮ ነው ያለሁት። እሺ ንገረኝ። አላቋርጥ ንገረኝ ልስማ እኮ። ወደ ንግዱ ገባሁ። በንግዱ ፈጣሪ ይመስገን ትርፋማ ነበርኩኝ። እዚህ ደርሻለሁ። አሁን የምትይኝ ኑሮ ላይ ያለው ምን አይነት ንግድ ነው የጀመርከው? ያማህል ምን አገባ አንተ? ምን አስጨነቀ? ምን አይነት ጥያቄ ነው የፈለኩት? ምን አይነት ንግድ አለ? ምን አይነት ንግድ ነው የጀመርከው? ስርቆትም ቢሆን ምንም ቢሆን መብቴ ነው። እስካልት መንገድ መብት አይደለም ነው። ምንም የሚያገባ ነገር የለም። መብት አይደለም። መብቴ ነው። ማን ነው መብት ያደርገው? ምን አገባ? ሂድና ክሰሰኝ። ክሰሰኝ። ሂድና ክሰሰኝ። በጣም ችግር አለብህ እንዴ? ሰውዬ ጥሩ ነው እያወራኝ ያለው ታውቃለህ። በጣም ልብ ያብጧል። እኔ ተረጋግቼ ነው እያወራሁት። ያ ነገር መጠቀም ፈልጌያለሁ። ግን ምን አይነት ንግድ ነው የጀመርከው? ሰውዬ በእናትህ ሰዓቴን እየገደልክ ነው ያለው። ያንተ ሰዓት ሜዳ ለሜዳ አለ። የኔም ሰዓት እየሄደ ይኸውልህ ሰዓት እንደሚፈልግ ሆነ እኮ ለመጨቃጨቅ ነው ያለውን ነገር ነግረኸኝ። እኔ ሰዓት የለኝም። በቃ ከቻልኩ ውጣልኝ። ውጣ። ምንድነው ለገዝተህ ማሰር ትችላለህ። ዘላለም እኮ ውጣልኝ። በቃ እኔ እኮ ጨረስኩ እኮ ጨረስኩ። ቁጭ በል ዘላለም ቁጭ በል። በቤቴም አላስወጣም እያልከኝ እኮ ነው።
ሰው ተረጋግቶ ሲያወራ እንደ ትልቅ ሰው ሲያወራ ተረጋግተው በቤቴ ቆማ አንተ እኔን አስቀምጠህ እያወራን ያለው ለመመለስ መልሶች ለመጠየቅ ጥያቄዎች መልስ እስካልመለስ ድረስ ከዚህ ይሰጣል። ተጓባን አይደለ? እኔም አንተ ማንወጣ ሌላ ለመጠቀም በቤቴ ይጠቀማል። ምንም የምትጠቀመው ነገር ምንም አታመጣም። አልጠይቅም፣ አትጠይቀኝ፣ አልመለስም። ለላላ በጸባይ ነው እያወሩ ያለው። ተጓባን አይደለ? ሰማኛለህ? እስካሁን ታግሼ ሰምቻለሁ። ምንድነው ከኔ የምፈልገው? ሰማኝ፣ አዳምጠኝ። ምንድነው የምሰማው? እንደውም ማን ስለ መምህር አበበ እንድነግርህ ነው ፈልገው። ምን? አዎ ማን ናቸው? እያንዳንዱ ነገር ስለ ገንዘቡን አልፈልግም። ገንዘብ ብለህ መተህ ማን ነው መምህር አበበ? ምንድነው የምነግርህ? አስተማሪውን ምን እንዳደረከው ተከታተል። እዚህ ድረስ እንዳመጣ ማላቅ መስሎ ነው። ምንድነው ከኔ የምፈልገው? ተናገር። በህግ አምላክ ነገርኩ። ማን ነው መምህር አበበ? ስለ መምህር አበበ እንድነግርህ ልቀቀኝ። አትንካኝ። በህግ አምላክ አትንካኝ አትበል። አትንካኝ በቃ። ስለዚህ ትነግረኛለህ ወይስ ሌላ ነገር ነው? ምንም የምነግርህ ትናገራለህ። ትናገራለህ። ምንም የምነግርህ ነገር የለም። ሰማኛለህ? ትነግረኛለህ። ምንም የምነግርህ ነገር የለም። ምን ማለት ነው? እንደፈለክ እንትን ከሰወርከው በኋላ አስተማሪው ምንም አትነግረኝ? ማን ነው? ከኔ ምንድነው? ገንዘብ ብለህ የመጣው ለዚህ ነው? ስትከታተለው የነበረው አስተማሪ ገንዘብ እሰጥሃለሁ ብለህ የገባው ለዚህ ነው? ተከታተል። ለዚህ የመጣውን አስተማሪ ነው ያልከው። ሰማኛለህ? አንተ ጋር ከመጣው በኋላ አልተገኘም ያስተማሪ። አዳምጠኝ። አዳምጠኝ። ገንዘብ ብለህ መተህ የት ነው ያደረከው? ሰውዬ ቀና ብለህ አውረኝ። ቀና ብለህ አውረኝ። የት ነው ያደረከው? ምንም የማውቀው ነገር የለም። ገንዘብ እሰጥሃለሁ ብለህኝ እኮ ነው የመጣው። ገንዘቡ ይቅርብኝ፣ ውጣልኝ። እኔ አልፈልግም። ስለ አስተማሪው ሳትነግረኝ ከዚህ ንቅንቃል። ምንም የማውቀው ነገር የለም። ገንዘብ እሰጥሃለሁ ለዚህ ነው ወይ? እንዴት ነው የማታውቀው? ከዛ እዚህ ድረስ ተከትሎ መጣ። እንዴት ነው የማታውቀው? ልትመጣኝ ነው የመጣው? ገና እቀጠቅጣለሁ። እያንዳንዱ እስክትናገር ድረስ እቀጠቅጣለሁ። ተጓባን አይደል? ሰውዬ ለምን አትወጣ? ስለዚህ ትናገራለህ ወይስ? እኔ ገንዘቡ ይቅርብኛል። ተናገራ። ምንድነው የምነግርህ? ነገሩን ተናገር። ምንድነው የምነግርህ? ተናገር። ምንድነው? እሺ ቀና ብለህ አውረኝ። ቀና ብለህ አውረኝ። ምንድነው ከኔ የምትፈልገው? አስተማሪው ነው ያልከው። ስለምን አስተማሪ ነው የምትለኝ? ከዛ እዚህ ድረስ ተከትለህ የመጣውን አስተማሪ ሂሳብ መምህር የሆኑት እኔ ምንም የማውቀው ነገር የለም። አበበን የት ነው ያደረካቸው? እኔ አበበ የሚባል ሰው እያላውቅም። ሰው አትካድ፣ አትካድ፣ አትካድ። ተናገር። ሰማኛለህ? ምንድነው ከኔ የምትፈልገው? ቀና ብለህ አውርተኸኝ ማለት እያንዳንዱን ነገር ስለ አስተማሪው ነገር ነው የምፈልገው። ኮሽ እናገራለሁ። በቃ ይሄን ሁላ ነገር ምን አስፈለገ? ስለዚህ ገንዘብ እሰጥሃለሁ ብለኝ እኮ ነው የመጣው። ተረጋግተህ ትናገራለህ። ቀና በል፣ ቀና ብለህ አውረኝ። አስተማሪው ምንድን ነው ያደረገው? ማን ናቸው አስተማሪ? አንተ አናደኝ። ራሱ ታርበናል። ዘላለም ማን እና አፍያዝ ና አውጣልኝ። በእናትህ ጥራቸው። ዘላለም 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 ኧረ በእናትህ ራሱ ካሜራ ተቆርጣለህ። እስካሁን አቁመው ደግሞ እንዳይሞት በእናትህ ሄደች አቁመውና እናውጣው።